ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 23 2018 ዓ.ም በዛሬው መረጃ ሰዓታችን ትናንት በሐዋሳ ከተማ የጣለው ከባድ ዝናብና ያስከተለው ጉዳት፣ በአይኤምኤፍ ግፊት የሚደረጉ የግብር ጭማሪዎችና የደቀኑት ስጋት፣ በርካታ ኢትዮጵያውያንን ሲያሰቃይ የነበረው ህገወጥ የሰዎች አዘዋዋሪን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በሀገራችን አሁን ካለው የክረምት ወቅት ጋር ተያይዞ በተለያዩ አካባቢዎች ከፍተኛ መጠን ያለው ዝናብ እየጣለ ይገኛል። በተለይም በሐዋሳ ከተማ ሰሞኑን በረዶና ኃይለኛ ንፋስ የቀላቀለ ከባድ ዝናብ በመጣሉ ምክንያት በሰው ህይወት፣ በንብረት እንዲሁም በመሰረተ ልማት አውታሮች ላይ ከፍተኛ ጉዳት ደርሷል። ይህ ያልተጠበቀ ኃይለኛ ማዕበል የከተማዋን የዕለት ተዕለት እንቅስቃሴ በከፍተኛ ሁኔታ ያስተጓጎለ ሲሆን በርካታ ነዋሪዎችንም ለድንጋጤና ለጉዳት ዳርጓል። በሐዋሳ ከተማ በተለያዩ ሰፈሮችና ቀበሌዎች እየጣለ ባለው ከባድ ዝናብና ኃይለኛ ንፋስ የተነሳ ታላቅ እድሜ ጠገብ ዛፎች ከነስራቸው ተነቅለዋል። እንዲሁም በርካታ የኤሌክትሪክ ኃይል ማስተላለፊያ ምሰሶዎች ወድቀዋል። እነዚህ ዛፎችና ምሰሶዎች በመውደቃቸው ምክንያት በሚያሳዝን ሁኔታ በሰው ህይወትና አካል ላይ ጉዳት ደርሷል። በተጨማሪም በመኖሪያ ቤቶች፣ በተሽከርካሪዎችና በንግድ ተቋማት ላይ ከፍተኛ የሆነ የንብረት ውድመት አስከትሏል። ከዚህም ባለፈ የኤሌክትሪክ ምሰሶዎችና ሽቦዎች በመበጣጠሳቸው ምክንያት በአብዛኞቹ የከተማዋ ክፍሎች የመብራት አገልግሎት ሙሉ በሙሉ ተቋርጧል። ይህ የመብራት መቋረጥ በበኩሉ የውሃ አቅርቦትንና የቴሌኮም አገልግሎቶችን ጨምሮ ሌሎች መሰረታዊ አገልግሎቶች ላይ ጫና በማሳደር የነዋሪዎችን እንግልት አባብሷል። የሐዋሳ ከተማ አስተዳደር በተፈጠረው አደጋ የተሰማውን ጥልቅ ሐዘን ገልጿል። አስተዳደሩ አደጋው እንደተከሰተ ወዲያውኑ ፈጣን ምላሽ በመስጠት የነፍስ አድንና የድንገተኛ አደጋ ጊዜ ሰራተኞች ወደ ስፍራው አሰማርቷል። ከዚህም በተጨማሪ ጉዳት የደረሰባቸው ወገኖች በፍጥነት በማንሳት ወደ ተለያዩ የሕክምና ተቋማት ወስዶ ሕክምና እንዲያገኙ የማድረግ ስራ በስፋት እየተሰራም ይገኛል። ከዚህ ጎን ለጎን የኤሌክትሪክ ኃይል መልሶ ለመጠገንና በወደቁ ዛፎች የተዘጉ መንገዶችን ለማስከፈት ከሚመለከታቸው የውሃና ኢነርጂ እንዲሁም የመንገድ ባለስልጣን ተቋማት ጋር ርብርብ እየተደረገ ይገኛል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው የቅርብ ጊዜ መረጃና ትንበያ መሰረት በሐዋሳ ከተማና በዙሪያው ያሉ አካባቢዎች በቀጣዮቹ ቀናት የተጠናከረና ከፍተኛ መጠን ያለው ዝናብ ሊያገኙ እንደሚችሉ አስጠንቅቋል። ይህንን ተከትሎ የክረምት ወቅት እስኪያልቅ ድረስ ተመሳሳይ የተፈጥሮ አደጋዎች በተለይም በኃይለኛ ነፋስ የታጀበ ዝናብና ድንገተኛ የጎርፍ መጥለቅለቅ ሊከሰቱ ስለሚችሉ ከፍተኛ ጥንቃቄ ማድረግ እንደሚያስፈልግም ተገልጿል። አደጋውን ለመቀነስና የቅድመ መከላከል ስራዎችን ለማጠናከር የከተማዋ አስተዳደር ከነዋሪዎች ጋር በቅንጅት እየሰራ እንደሚገኝም ተጠቁሟል። በመሆኑም መላው የከተማዋ ነዋሪዎችና በአካባቢው የሚገኙ የህብረተሰብ ክፍሎች ራሳቸውንና ቤተሰቦቻቸውን ከአደጋ እንዲጠብቁ ጥብቅ ማሳሰቢያ ተላልፏል። በተለይም በዝናብና በንፋስ ወቅት በቀላሉ ሊወድቁ ከሚችሉ ያረጁ ዛፎች፣ ያዘመሙ የኤሌክትሪክ ምሰሶዎች፣ አሮጌ አጥሮችና ለጎርፍ ተቃላጭ ከሆኑ ስፍራዎች ርቀው እንዲቆዩ የሐዋሳ ከተማ አስተዳደር በድጋሚ ጥሪውን አቅርቧል። በሀገራችን ኢትዮጵያ አሁን ላይ የሚታየው የኢኮኖሚ ቀውስና የኑሮ ውድነት የዜጎችን ትከሻ እያጎበጠ ባለበት በዚህ አስቸጋሪ ወቅት መንግስት የዓለም አቀፉን የገንዘብ ተቋም ወይንም የአይኤምኤፍን ማሻሻያና ምክረ ሀሳብ ተከትሎ እየወሰዳቸው ያሉ የግብር ፖሊሲዎች የህዝብን የዕለት ተዕለት ኑሮ ወደ ከፋ አዘቅት ውስጥ እየከተቱት ይገኛሉ። ተቋሙ የኢትዮጵያ መንግስት የግብር መሰረቱን እንዲያሰፋ በሚል የሚያደርገው ግፊት በድሃውና በዝቅተኛ የኑሮ ደረጃ ላይ በሚገኘው ህዝብ እንዲሁም በንግድ እንቅስቃሴና በዜጎች ህልውና ላይ ከፍተኛ አደጋ ደቅኗል። በተለያዩ የሀገሪቱ ክፍሎች እንዲሁም በአዲስ አበባ ከተማ ውስጥ የሚገኙ በርካታ የቁርጥ ግብር ከፋዮች ለ2018 ዓ.ም የተጣለባቸው የግብር መጠን ከመክፈል አቅማቸው በላይ እንደሆነ በመግለጽ ቅሬታቸውን በምሬት እያሰሙ ይገኛሉ። ነጋዴዎቹ እንደሚያስረዱት የተጣለባቸው የግብር መጠን ካለፈው ዓመት ጋር ሲነጻጸር ከንግድ እንቅስቃሴው ጋር ፈጽሞ የማይመጣጠን ጭማሪን አሳይቷል። ለአብነት ያህልም ከዚህ ቀደም ከ15000 እስከ 25000 ብር ይከፍሉ የነበሩ ነጋዴዎች አሁን ላይ እስከ 180000 ብር እንዲከፍሉ ተገደዋል። በዚህም የተነሳ በድንጋጤ ንግዳቸውን ለማቆም የተገደዱ ዜጎች ቁጥር ቀላል የሚባል አይደለም። ይህ ግብር የተወሰነው ነጋዴው በሚያገኘው ትርፍ ለተጨባጭ የንግድ እንቅስቃሴ ወይንም በስራ እድገት ላይ ተመስርቶ ሳይሆን ግብር ሰብሳቢው አካል በዘፈቀደ ባሰፈረው ቁጥሮች ብቻ መሆኑ ችግሩን እጅግ የከፋ ያደርገዋል። ይህ አቅምን ያላገናዘበና በዘፈቀደ የተቆረጠ ከፍተኛ ግብር መክፈል ያልቻሉ ዜጎች የንግድ ቦታቸው እንደሚታሸግ ማስጠንቀቂያ እየተሰጣቸው ሲሆን የአቤቱታ ማቅረቢያ ሂደቱም እጅግ የተንዛዛና ለነጋዴው በር የሚዘጋ በመሆኑ በርካታ ዜጎች ሰርቶ የማደር መብታቸው ተነጥቆ ለከፍተኛ የስነ ልቦናና የኢኮኖሚ ቀውስ ተዳርገዋል። በሌላ በኩል ደግሞ ይህ የዜጎችን አቅም የሚፈታተን በቁርጥ ግብር ከፋዮች ላይ ብቻ ያበቃ አይመስልም። መንግስት አዲስ ባዘጋጀው የታክስ ፕሮፖዛል በመንግስት የተገነቡ መንገዶች ላይ የሚንቀሳቀሱ ማንኛቸውም ተሽከርካሪዎች ላይ አዲስ ግብር ለመጣል ዝግጅቱን እያጠናቀቀ ይገኛል።
ይገኛል። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ስለዚህ አዲስ ረቂቅ እንዳብራሩት ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ የመንግስት መንገዶችን ስለሚጠቀሙ ብቻ በየዓመቱ ክፍያ እንዲፈጽሙ የሚያስገድድ ነው ተብሏል። ይህ አሰራር ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይንም ቦሎ ጋር ተያይዞ እንደሚተገበርም ተገልጿል። ባለሙያው አክለው እንደገለጹት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ ግብር እንዲከፍሉ ሊደረግ እንደታሰበም አብራርተዋል። ምንም እንኳን ይህ እርምጃ ለአካባቢ ጥበቃ የሚደረግ ጥረት ተደርጎ ቢቀርብም በተጨባጭ ግን በሀገሪቱ ያለውን የትራንስፖርት እጥረት የሚያባብስ የጭነት ዋጋን በማናር የዋጋ ንረትን ከቁጥጥር ውጪ የሚያደርግ እንደሆነ ተገልጿል። የዓለም አቀፉ የገንዘብ ተቋም የኢትዮጵያ መንግስት የግብር መሰረቱን እንዲያሰፋ የሚሰጠው ቀጭን ትዕዛዝ ወረቀት ላይ የኢኮኖሚ ማሻሻያና የገቢ ማስገኛ ስልት ቢመስልም በመሬት ላይ ግን ድህነትን፣ መፈናቀልንና የስራ አጥነትን እያስፋፋ ይገኛል። መንግስት የግብር መሰረቱን ለማስፋፋት ሲያስብ የታችኛውን ማህበረሰብ የገቢ አቅም፣ የሀገሪቱን ወቅታዊ የዋጋ ንረት እና የህዝቡን የመክፈል አቅም ከግምት ውስጥ ማስገባት ነበረበት። ነገር ግን አሁን እየታየ ያለው አካሄድ ነጋዴው ከስራ ገበታው የሚያፈናቅል፣ ትራንስፖርቱን የቅንጦት የሚያደርግና በመጨረሻም ሀገርን ወደ ለየለት የኢኮኖሚ ውድቀት የሚያመራ አደገኛ አካሄድ መሆኑን በርካቶች ይስማሙበታል። በመሆኑም የሚመለከታቸው የመንግስት አካላት ይህንን በህዝብ ላይ የተጫነ ከባድ ቀንበር በአስቸኳይ ቆም ብለው ሊገመግሙት ይገባል። የግብር ግምገማው በተጨባጭ የንግድ አቅምንና የገቢ ሁኔታ ላይ ብቻ ተመስርቶ እንዲከናወን እንዲሁም በዘፈቀደ የዜጎችን ኑሮ ከሚያመሰቃቅሉ ውሳኔዎች ታቅበው አጣዳፊና ህዝባዊ ምላሽ ሊሰጥ ይገባል ሲሉ ዜጎች በከፍተኛ አጽንኦት ጥሪያቸውን እያቀረቡ ይገኛሉ። የኢትዮጵያ ፌዴራል ፖሊስ ከዓለም አቀፍ የፖሊስ ተቋም ወይም ኢንተርፖል እና ከማሊ ፖሊስ ጋር ባደረገው ከፍተኛ የተቀናጀ የክትትል ኦፕሬሽን በበርካታ ኢትዮጵያውያን ወጣቶች ላይ ዘግናኝና ኢሰብአዊ ድርጊቶችን ሲፈጽም የቆየ አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻውን በቁጥጥር ስር መዋሉን ይፋ አድርጓል። ይህ ግለሰብ ላለፉት 3 ዓመታት በዓለም አቀፍ ደረጃ በከፍተኛ ሁኔታ ሲፈለግ የነበረ ሲሆን በመጨረሻም በማሊ የጸጥታ ኃይሎች ተይዞ ለኢትዮጵያ ተላልፎ ተሰጥቷል። ይህ ዜና በህገወጥ የሰዎች ዝውውር ላይ ለሚሰሩ አካላት እንዲሁም ለተጎጂ ቤተሰቦች ትልቅ የፍትህ እርምጃ ተደርጎ ተወስዷል። በወንጀል ምርመራ መረጃ መሰረት ተጠርጣሪው አድነው ባሻው በተለይም በማዕከላዊ ኢትዮጵያ ክልል ስር ከሚገኙ ሀዲያና ከምባታ ዞኖች ወጣቶችን ለማታለል የተደራጀ የወንጀል ኔትወርክ ዘርግቶ ዜጎችን ሲያታልል የነበረ ግለሰብ ነው። ወደ ደቡብ አፍሪካ አሻግራቸዋለሁ በሚል የውሸት ተስፋ በማሳመን ከእያንዳንዱ ተጓዥ ወጣት ከ600,000 እስከ 800,000 የኢትዮጵያ ብር በህገወጥ መንገድ ይቀበል እንደነበረ ተረጋግጧል። ወጣቶቹና ቤተሰቦቻቸው ያላቸውን ንብረት በመሸጥና በመበደር ለዚህ አሳዛኝ ጉዞ ገንዘቡን ሲከፍሉ ከፊታቸው የሚጠብቃቸው የሞትና የስቃይ መንገድ መሆኑን ፈጽመው አልተገነዘቡም ነበረ። የእነዚህ ወጣቶች አሳዛኝ ጉዞ የሚጀምረው በኢትዮጵያ ድንበር ከተማ በሆነችው ሞያሌ በኩል አቋርጦ ወደ ጎረቤት አገር ኬንያ በመግባት ነው። ተጠርጣሪው ተጎጂዎችን ድንበር ካሻገረ በኋላ በኬንያ ጫካዎች ውስጥ በማቆየት አሰቃቂ ድርጊቶችን ይፈጽምባቸው እንደነበረም ተገልጿል። በ24 ሰዓት ውስጥ አንድ ጊዜ ብቻ አነስተኛ መጠን ያለው ሩዝና የዳቦ ፍርፋሪ በመስጠት ለከፍተኛ ረሃብና ጥማት ይዳርጋቸው እንደነበረ የምርመራ መዝገቡ በግልጽ ያመለክታል። ከዚህም ባሻገር ምንም አይነት የትራንስፖርት አገልግሎት በሌለበት ሁኔታ በሞተር ሳይክል አልፎ ተርፎም በእግራቸው እጅግ አስፈሪ የሆነውን የሴሎ በረሃን እንዲያቋርጡ በኃይል ያስገድዳቸው እንደነበረም ተመላክቷል። ወጣቶቹ ይህንን ሁሉ መከራ አልፈው በህይወት ተርፈው የኬንያ ዋና ከተማ ናይሮቢ ከደረሱ በኋላም ስቃያቸው አያበቃም። ተጠርጣሪው በአንድ ጠባብ ክፍል ውስጥ ወጣቶችን በማጎር ከቤተሰቦቻቸው ተጨማሪ ገንዘብ እንዲያስልኩ በማስፈራራት ያስገድዳቸው ነበረ። ቤተሰብ ገንዘብ መላክ ያልቻለላቸው ወይንም የዘገዩትን በሚዘገንን ሁኔታ በዱላ ይደበድባቸው፣ እንደዚሁም እዚህ ነው የምትሞቱት ያለ በስነ ልቦና ያሸብራቸው እንደነበረም ተገልጿል። ከዚህም አልፎ ተርፎ በኤሌክትሪክ ንዝረት ጭምር ያሰቃያቸው እንደነበረ የፖሊስ መረጃ ያመለክታል። ተጨማሪ ገንዘብ ከተቀበለ በኋላ አዘዋዋሪው ቀሪዎቹን ተጓዦች አየር በማያስገቡ የእቃ መጫኛ ኮንቴነሮችና ሙሉ በሙሉ በተሸፈኑ የጭነት ተሽከርካሪዎች ውስጥ አጭቆ ወደ ታንዛኒያ ያጓጉዛቸዋል። በዚያ ኮንቴነሮች ውስጥ በነበረው የኦክሲጅን እጥረትና ከፍተኛ ሙቀት ምክንያት ተጓዦች ለከፋ አደጋና ለሞት እንደሚጋለጡም ተመላክቷል። ታንዛኒያ ከደረሱ በኋላ ቃል በገባላቸው መሰረት ወደ ደቡብ አፍሪካ ከመውሰድ ይልቅ በታንዛኒያ ጫካዎች ውስጥ ያለምንም ረዳት ጥሏቸው ይሸሽ እንደነበረም ተረጋግጧል።
በዚህም አሳዛኝ ክስተት ምክንያት በርካታ ወጣቶች ህልማቸው ሳይሳካ በየመንገዱ በውጭ ሀገር ፖሊሶች እየተያዙ ማረሚያ ቤት ለመግባት ተገደዋል። ከረጅም ጊዜ እስራት በኋላ ተጨማሪ ገንዘብ ከፍለው ወደ ሀገራቸው ኢትዮጵያ በባዶ እጃቸውም እንደሚመለሱ ተመላክቷል። የኢትዮጵያ ፌዴራል ፖሊስ ይህንን አደገኛ ወንጀለኛ ለህግ ለማቅረብ ከ2015 ዓ.ም ጀምሮ ሰፊና ውስብስብ የሆነ የክትትል ስራ ሲያከናውን ቆይቷል። የኢንተርፖልን ትብብር በመጠቀም ከማሊ የጸጥታ አካላት ጋር በመቀዳጀት በተደረገው ዘመቻ ግለሰቡ በማሊ ቁጥጥር ስር ውሏል። በመቀጠልም የህግ ሂደቶች ተጠናቀው ሐምሌ 22 2018 ዓ.ም ለኢትዮጵያ መንግስት ተላልፎም ተሰጥቷል። አሁን ላይ ተጠርጣሪው በአዲስ አበባ ማዕከላዊ ምርመራ ጣቢያ የሚገኝ ሲሆን በፈጸማቸው ከባድ የሰብአዊ መብት ጥሰቶችና በህገወጥ የሰዎች ዝውውር ወንጀሎች ጠንካራ ክስ ሊመሰረትበት ዝግጅት እየተደረገ እንደሚገኝም ተመላክቷል። የኢትዮጵያ ፌዴራል ፖሊስ ይህንን ስኬታማ ኦፕሬሽን አስመልክቶ በሰጠው መግለጫ መሰል ወንጀለኞችን የትም ቢደበቁ አድኖ ለህግ የማቅረብ ተቋማዊ ተግባሩን አጠናክሮ እንደሚቀጥልም አረጋግጧል። ህብረተሰቡ በተለይም ወጣቶችና ቤተሰቦች ከእንደዚህ አይነት አታላይ ህገወጥ ደላሎች ራሳቸውን እንዲጠብቁ አጥብቆ አሳስቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።